ሰላም ጤና ይስጥልኝ የቻናል ተከታዮች እንዴት ናችሁ? ደህና ናቸው? እኔ ጋር እግዚአብሔር ይመስገን። እንግዲህ ዛሬ በቤዛ ድራማ መጥቻለሁ። እንግዲህ ባለፈው ቤዛ ሱራፌልን እንግዲህ በንዴት ፈንክቻው ነበር። እሱም ሳሚ ደግሞ ያው እኔ ታሰራለው እኔ ነኝ ያደረኩት ብሎ ነበር። እንደ አጋጣሚ ነገር ግን ይቺ ቲጂ የምትባል የጓደኛ ምቀኛ እንግዲህ ቪዲዮ ይዛ ነበርና በቪዲዮ ቤዛን እንደራደር ብላን ነበር። ቤዛ ደግሞ እምቢ ብላ ነበር። እንዲሁም ደግሞ ቤዛን የምትመስል ልጅ አለኝ። እንግዲህ እኔ እንደ ሁሉም እንደገመተው ከሆነ እንግዲህ ይቺ ቤዛን የምትመስለው እንግዲህ የቤዛ መንትየዋ እህት ሳትሆን አትቀርም። ምክንያቱም የቤዛን አክስት ቲጂ ማለት የልጅቷን አክስት ቲጂ ስትጠይቃት በጣም ነበር የደነገጠችው። ልጅቱም የቤዛን ፎቶ ስታይ እንግዲህ ይሄ እንዴት ሊሆን ይችላል አክስቴ እህት አለኝ እንዴ ስትላት አይ የለም ብላታለች። ነገር ግን የቤዛ እህት ሳትሆን አትቀርም እና እንግዲህ አሁን ቲጂ ይቺን ልጅቱን ወደ እነ ቤዛ ቤት ልታመጣት ትፈልጋለች። ልጅቱ ደግሞ እንግዲህ አልፈልግም ብላለች እና እንግዲህ አሁን ላክስቷ ያለቻት እንግዲህ ባለፈው የቤዛ ቪዲዮ ባሏን ልትገል የነበረውን እሱም ቪዲዮ አይቼ በሱ አስፈራርቼ ስለዚህ ወደ እነ ቤዛ ቤት ትሄዳለች ብላለች። ነገር ግን ቲጂ አሁንም እቅዷ አይሳካላትም። ይሄን ሁሉ የምታረገው እንግዲህ ቲጂ ለገንዘብ ብላ ነው። እንግዲህ ቤዛን እንግዲህ ከሱራፌል ጋር ብዙ ነገር በድላታለች። በእርግጥ አንዳንድ ጊዜ የሴት ጓደኛ መጥፎ ነው። ይሄን ሁሉ ደግሞ ሱራፌል እንድሳሳት ያረገችው ቲጂ ተብዬዋ ናት። ቲጂ ማለት ቤዛ በጣም ታምናታለች። እንደ እህቷ ነበር የምታየው። ነገር ግን እሷ በስተኋላዋ ነው የወጋቻት። አሁን ከዛ ስህተቷ ራሱ አሁን ድረስ ልትማር አልቻለችም። ሌላው ደግሞ እንግዲህ ሳሚና እንግዲህ ኩቻ አሁን እንግዲህ ታርቀዋል። ምክንያቱም ሳሚ እንግዲህ የኩቻን ፍቅር ተቀብሏታን። በቃ እወድሻለሁኝ እንጋባለን ብሏታን። ኩቻም እንግዲህ በጣም ነበረ ደስ ያላት። ምክንያቱም ሳሚ እንግዲህ ቤዛ እያለ እሷን የማይወዳት ስለመሰላት በጣም ነበር የተናደደችው። እንግዲህ ሳሚ ይሄ ሱራፌል እንግዲህ ቤዛ ፈንክታው ስለነበር ዲኖ ወደ ቤቱ እንግዲህ ቤዛ አሁን መውጫ የላት። ምክንያቱም እሷ ስለመታችው ያው ይቅርታ አድርጎላታል እና ወደ ቤቱ ተመልሰው ወደ ቤታቸው ይመለሳል። ሱራፌልም አመሰግናለሁ የኔ ፍቅር አትቀመጭም ሲላት፣ ቤዛም ሱራፌል ነገሮች ወደኋላ እንደማይመለስ እኮ ተነጋግረን የጨረስነ መሰለኝ ትለዋለች። ሱራፌልም እንግዲህ ቤዛ ያን ሁሉ ነገሮች ካደረግሽ በኋላ ይቅርታ ማድረጌ አልተዋጠልሽም እንዴ ይላታል። ይቅርታ ሳይሆን ያደረግልኝ ጥፋቴን እንደ መሳሪያ ነው የተጠቀምከው። ሱራፌልም እስኪ ድጋሜ እንጀምር ሲላት፣ ቤዛም ድጋሜ የሚባል ነገር የለም በእኔ በኩል ጨርሻለሁ ትላለች። በእርግጥ ሱራፌል እንግዲህ ጥፋት አጥፍቷል። ጥፋቱ ምንድን ነው? የቤቱን ካርታ ትክክለኛውን የቤቱ ካርታ በእሷ ስም ቢያዞርላት የተወሰነ ታምነው ነበር። ነገር ግን ሱራፌል እንግዲህ ትክክለኛ የቤት ካርታውን ስላልሰጣን ነው እንግዲህ ቤዛም በሱ ተስፋ የቆረጠችው። በመሀላቸው ይሄ ዶክተር የሚባለው ሰው አለ። በእርግጥ ቤቱ በሱራፌል ስም ቢሆን ጥሩ ነው። ምክንያቱም አንደኛ ዶክተሩም አለ፣ ሁለተኛ ደግሞ አሁን ይቺ ቲጂ የምታመጣት እንግዲህ ቤዛን ስለምትመስል እንግዲህ ቲጂ ከዚህ ቤት ትካፋያለች፣ ቤዛ ሞታለች ብላ ነው ይቺ ልጅ የምታመጣት። ምክንያቱም እንግዲህ በምንም ሊለያዩ አይችሉም። ከቤዛ ጋር መልካቸው አንድ ነው። እንግዲህ ይቺ ልጅቷን ስታመጣ ምናልባት ቤዛ ከዛ ቤት ካለች እንግዲህ ቤዛ እንግዲህ ምናልባት እህቴ ናት ብላ ልትቀበላት ትችላለች። ነገር ግን ቲጂ ያሰበችው ልጅቱን ሀዛ ቤት አስገብታ እሷን አንድና አንድ ገንዘብ ብቻ ነው የምፈልገው። ቤዛም በእኔ በኩል አብቅቷል፣ አሁን በሰላም እንድንፋታ ነው የምንፈልገው ትለዋለች። ሱራፌልም እንግዲህ ድጋሚ ከኔ ጋር መጣላት ፈልገሻ መሰል ይላታል። ቤዛ እንግዲህ የሆነ ነገር ስምታማክረው ለሳሚ ነው የምታማክረው። እንግዲህ ሳሚ ደግሞ
ያው ሱራፌልን እንድትፈታ ይፈልጋል። እልቅ ሳሚ ቆም ብሎ እንግዲህ ቢያስብ ይሻለዋል። ምክንያቱም ከሱራፌል በስተኋላ ያለው ማን ነው ብሎ ቢያስብ ኑሮ እንግዲህ በስተኋላ ያሉት እንግዲህ ቲጂና ዶክተሮቹ ነበሩ። ሳሚ በእርግጥ ምንም ቢያጠፋ ከጥፋቱ እንግዲህ ተጸጽቶ ቤዛን ይቅርታ ብሏል ነበረ። ሱራፌልም አሁን ደግሞ እስኪ በምን ትፈነክችኝ ይሆን ይላታታል። ሱራፌልም ይገርማል፣ ለአንድ ተራ ሰው ብለሽ የገዛ ባልሽን እንደዛ ማድረግሽ ጥሩ አይደለም ይላታታል። ቤዛም እንግዲህ ሳሚ ለእኔ ተራ ሰው አይደለም ትላለች። በእርግጥ ይቺ ቤዛ እንግዲህ ከሳሚም ህይወት ብትወጣ ጥሩ ነው። ሳሚ እንግዲህ አሁን የራሱ የሚላትን እንግዲህ ኩቻን ሊያገባ ዝግጁ ነው። ስለዚህ ኩቻ ደግሞ ቤዛንና ሳሚ አብረው እንደሆኑ ማለት አብራ እንድታያቸው አትፈልግም። ሱራፌልም እንግዲህ ቤዛ እንደገና ወደኋላ ባንመለስ ደስ ይለኛል ይላታል። ቤዛም ቆይ አይገባህም ወይ? እኔ እናንተ ከእንግዲህ በኋላ ወደፊት የሚባል ነገር የለም ትለዋለች። ምናልባት ግን አስረ ልታስቀምጠኝ ትችላለህ። ሱራፌልም እንግዲህ እሺ በቃ ደግፍ አድርገሽ አስቀምጭ፣ በጣም አሞኛን ይላታል። ቤዛ ምናልባት እስኪ ይቅርታ ብታደርግለት ጥሩ ነው። ምክንያቱም ለመጨረሻ ጊዜ አንድ እድል ብትሰጠው ወይንም ደግሞ ቤቱን ከፈለገ አሁን የሚያጣላቸው እንግዲህ ይሄ ቤት የሚባል ነው። ቤቱን በእሷ ስም ቢያዞርላት ያን የተወሰነ ብታየው ጥሩ ነበር። እንግዲህ በእርግጥ ያ ዶክተር ተብዬ እንግዲህ ቤዛና ሱራፌል እንዲፋቱ ይፈልጋል። እንዲሁም ቤዛ ደግሞ እንድትሞት ይፈልግ በእርግጥ እንድትሞት ይፈልጋል። ከመጀመሪያውም እንግዲህ ሱራፌልን ነበር ሊገል የፈለገው። ነገር ግን አሁን ወደ ቤዛ ዙሮባታል። ቤዛ ትሞታለች። ከዛ በኋላ እንግዲህ ለሱራፌልን እኔ ቤቱን ወስዳለሁ፣ አንተ ደግሞ የሆቴሉን ትወስዳለህ ነበር ያሉት። ነገር ግን ይህን ደግሞ ሱራፌል አልተቀበለውም ነበረ። ቤዛም እንግዲህ ይኸው ጋደም መተኛት ትችላለህ ስትለው እንግዲህ ሱራፌልም ቤዛ እኔን ድጋሜ ለመንካት እየተጠየፍሽ ነው ወይ ይላታል። ደግሞም ሰራተኛ ያስፈልግሃን ስትለው ሱራፌልም ከእንግዲህ በኋላ ሰራተኛም ከዚህ ቤት መቼም አላደርገው አይገባም ይላታል። በእርግጥ እውነቱን ነው። የዚህ ሁሉ እንግዲህ እና ሰራተኞች እንግዲህ የሚመጡት በሳሚ እንዲሁም በቲጂና በዶክተር ሮቤል ስለሆነ ያ ማለት እንግዲህ የእነሱን ትዳር አሁንም ይበጠብጡታል። እና ታዲያ ማን ሰርቶ ሊያበላ ነው ስትለው እንግዲህ ሱራፌልም አንቺ ሚስቴ እያለሽ ማን ሰርቶ ሊያበላይ ነበር ይላታል። ቤዛም እንግዲህ እልክ ስለያዛት ይቅርታ ግን እኔ ከእንግዲህ በኋላ ያንተ አሽከር አይደለሁም ትለዋለች። ከመጀመሪያው ቤዛ እንግዲህ ብታስተውል ይሄ ሁሉ ጉድ አይመጣም ነበር። ቀስ ብላ ብትረጋጋ ኑሮ የሰው ወሬ ከምትሰማ ወይም ደግሞ ቤቱን ጥላ ከመውጣት ከዛው ቁጭ ብላ ከአንድ ክላስ እሱን ማየት ትችል ነበር። ነገር ግን ቤዛ ልትወጣ ስትል እንግዲህ ሱራፌል አይሆንም ሲላት እንግዲህ በመሀል ላይ እንግዲህ ሳሚ ይመጣል። ሳሚ ሲመጣ ደግሞ ሁለቱን ሲገላገላቸው እንግዲህ ከዛ ሱራፌል ሲመታው ቤዛ ተናዳ እንግዲህ ሱራፌልን ትመታዋለች። ስለዚህ አሁን ሱራፌልን የማስታመም ደግሞ ግዴታዋ ነው። ሱራፌልም እንግዲህ ይህን ሁሉ የምታደርጊው ተማርሬ ከዚህ ቤት እንድወጣልሽ ነው የምትፈልጊው አይደል ይላታል። ቤዛም እንግዲህ እኔ ያንን ጉዳት እኮ ሳደርስብህ ምንም ማስረጃ የለህም ትለዋለች። ቤዛ ከዚህ ላይ ተሳስታለች። ምክንያቱም ያ መረጃ እንግዲህ ከቲጂ ጋር አለ። እንግዲህ ቲጂ ጋር እንደራደር ብላታለች ቲጂ ደግሞ መደራደርም አትፈልግም። እንደውም ይሄ ማስረጃ ለሱ ከአንቺ ጋር ከምደራደር ከሱራፌል ጋር ብደራደር ይሻለኛል ብላለች። ስለዚህ ማስረጃ ከቲጂ ጋር ስላለ ቤዛ አሁን በአሁኑ ሰዓት ምንም ማድረግ የለባትም። ቢያንስ ባሏ ነው፣ ለብዙ ዓመት አብራው ኑራለች። ስለዚህ እስከሚድን ድረስ የማስታመምም ግዴታ አለባት። ከዛ በኋላ እንግዲህ ወዳጅና ጥላቷን መለየት ትችላለች። እንግዲህ ሱራፌልም አሁን ገና ገባኝ፣ አንዴ ቃሉን ለፖሊስ ሰጥቷን ከእንግዲህ በኋላ ምንም አያደርገኝ ብለሽ ነው አይደል
ይሄን የምትናገሪው ብሎ እንግዲህ ቤዛን ይጠይቃታል። ቤዛ ግን እውነት እኔ ጨክኜ አንቺን የማሳስርሽ ይመስልሻል? እሱን እንዴት ታሳስረኛለህ? ሀብቴን ለግልህ ለማድረግ ትገልኛለህ እንጂ። ራፌልም እንግዲህ ቤዛ አቁሚ ሲላት እንግዲህ ቤዛም ከእንግዲህ በኋላ አንተን አላምንህም ትለዋለች። በእርግጥ ቤዛ እንግዲህ ሱራፌል ከቲጂ ጋር ሆኖ እንግዲህ በመርዝ ሊገሏት ነበረ። ከዛ በኋላ እንግዲህ የዶክተር ሮቤልም እንግዲህ ቤዛ እንድትገደል በመርዝ እንድትገደል ፈልጎ ነበር። በሶስተኛ ደረጃ ደግሞ እንግዲህ ሱራፌልም ቢሆን ስላታለላት አሁን ልታምነውም አልቻለች። ከኋላዬ በመጣ ቁጥር በመበረገጌ ምግብ ደግሞ ሰርተህ ብትሰጠኝ ቁጥር ደግሞ መርዝ ጨምሮበታል እያልኩ እኔ እየተሰቀኩ አንተ ጋር መኖር አልፈልግም ትለዋለች። ሱራፌልም ቤዛ እኔ እኮ አንድ ስህተት ነው የሰራው ሲላት ቤዛ እንግዲህ እሱ የታየ ነው ሌላውን ደግሞ ስህተትን ማን ባየው ትላለች። ሱራፌል እንግዲህ ቤዛን አንዱን ቢላት እንግዲህ ጥላው ትሄዳለች። አይ ሱራፌል በአሁኑ እንኳን የሚሳካልህ አይመስለኝም እያለ እንግዲህ ብቻውን ያወራል። ስለዚህ አንዳንድ ጊዜ የሴት ጓደኛ ማለት በእርግጥ የሴት ጓደኛ ሁሉም የሴት ጓደኛ አይደለም። አንዳንድ የሴት ጓደኛ በጣም መጥፎች አሉ። በእናንተ ትዳር፣ በእናንተ ገንዘብ ማግኘት፣ በእናንተ በቃ በሁሉ ነገር የሚቀኑ አሉ። እንዴ ቲጂ አይነቷ ማለት ነው። እንግዲህ ቲጂ እንግዲህ በቤዛ ትዳር በጣም ትቀና ነበርና ሱራፌልን ቲጂንና ቤዛና ሱራፌልን አፋታ እንግዲህ ያን ሀብትና ንብረት ለራሷ ለማድረግ ነበር የወሰነችው። ነገር ግን እሱ አልተሳካላትም። አሁንም የምትሄድበት እንግዲህ ተንኮል ጭራሹንም አይሳካላት። ኩቻና ሳሚ እንግዲህ አብረው ምግብ በልተው ስለነበረ ኩቻን ሳሚዬ በጣም ቆንጆ ምግብ ነው፣ ቆንጆ ምሳ ነው፣ አመሰግናለሁ ትለዋለች። ኩቻም እንግዲህ ከአንተ ጋር መውጣት ፈልጋለሁ ስትለው እንግዲህ የት ነው ሲላት እንግዲህ አንተ ጋር መዝናናት ፈልጋለሁ ይላታል። ሳሚም ሳቂልና ግን እኮ አንድ ቀን በፍቅር እንደዚህ እንፋቀራለን ብዬ አስቤም አላውቅም። በእህትነት ነበር እኮ እማይሽ ይላታል። ቻም እንግዲህ ስለአሁኑ እናውራዊ ሳሚ ትለዋለች። እንግዲህ እኔ ከአያቴ ማለት አያቴ ከሄድኩ በኋላ ስትለው ምክንያቱም ሳሚ እንግዲህ ታውቂያለሽ ይህ ፍቅር እንግዲህ ቀስ በቀስ ነው ከአንቺ ጋር ፍቅር የያዘኝ ይላታል። እሷም አሁን ገና ከአያቴ ወደ አያቴ መሄድን ወደድኩ ትላለች። ምን አለ መሰላችሁ አንድ ሰው የሚመሰገነው ወይ አገር ለቆ ሲሄድ ወይ ሲሞት ይባላል። እንግዲህ ኩቻ እንግዲህ ሳሚን ወደ አያቷ ቤት እንግዲህ ጥላው ስትሄድ እንግዲህ ከእሷ ጋር ፍቅር እንደያዘው የዚያ ጊዜ ነበር የገባው። ኩቻም እንግዲህ እኔ ከቤዛ ጋር አብረን ሁነን ቤዛ እንኳን ከእሷ ጋር ሁነህ ስሟን ራሱ ስታነሳብኝ እኔ በቅናት ነበር የማብደው ትላለች። ሳሚም ደግሞ እኮ በጣም የሚገርመው ነገር ያስታውቅብሻን ስትቀኝ ይላላት። እንግዲህ ኩቻ አሁንም እኮ ቢሆን ስጋት አለብኝ ትለዋለች። የምን ስጋት ይላታል ሳሚ። ትታዘበኝና ባሏ አረመኔ ቢሆንም ባልተጣላች ብዬ አስባለሁኝ። ኩቻ ይህን ያህልማ ጨካኛ አትሁኝባት ሲላት እንግዲህ ኩቻም እንዴ ወድጄ ነው መሰለ እንዴ እስኪ ለእኔም አንዳንድ ቀን ለእኔ ራሱ ጊዜ ስጠኝ፣ ሁል ጊዜ ቤዛ እኮ ነው የምትለው። አሜም ይኸውልሽ ኩቻ ቤዛ አሁንም ቢሆን ሰው ያስፈልጋታል። ስለዚህ አብረናት ልንሆን ይገባል። ኩቻም እንግዲህ አትፍረድብኝ፣ ወደ እሷ በቀረብኩ ቁጥር ከኔ እየራክ እየመሰለኝ ነው ትለዋለች። በእርግጥ አሁን ካበጣገቡ አንድ ሰው የሚወዳትን ሚስቱን ትቶ ለሌላ ሰው ጊዜ የሚሰጥ ከሆነ የገዛ ሚስቲቱ እንግዲህ የሚያርቃት የሚጠላት ስለሚመስላት ለዛ ጊዜ ያው ቅናት የሚባል ነገር አለ። ቅናት ደግሞ ጥሩ አይደለም። ቅናት ካለባቸው ደግሞ አንድ ሰው ቁጭ ብሎ ንግግሮች በጠረጴዛ ዙሪያ መነጋገር ነው እንጂ ያለባቸው ይሄ ቅናት ያው ጥሩ አይደለም። ታዲያ ምን ችግር አለ? አብረን ሆነን ሊበሏት ካሰፈሰፉ መንጋጋዎች ልናወጣት እንችላለን ይላታታል። ቲጂ እንግዲህ ቤዛን ትመስላለች ከተባለው እንግዲህ ቤት ከአክስቷ ቤት ትሄዳለች እና አክስትየዋም እንግዲህ
እኔ አውቃለሁ እምቢ እሺ እንደማትልኮ ትላታለች። ቲጂም እንግዲህ የሆነ ነገር ማሰብ አለብን ትላታለች። ምንድን ነው ትላት። አንቺ ታመሽ የለ ትላታል። አዎ ስለዚህ ሆስፒታል ሄደሽ ስለዚህ ሆስፒታል ሂጄ ነበረ ሐኪሞቹ ውጭ ድረስ ሄደሽ ትታከሚያለሽ ብለውኛል። ስለዚህ ገንዘብ ያስፈልገኛል ብለሽ ንገሪያት። ያኔ ወዳ ሳይሆን በግዷ ወደ እነ ቤዛ ቤት ትሄዳለች ትላታታል። እንግዲህ አክስትየዋም አይ ይህንን እንኳ ማድረግም አልችልም ትላታል። ሉላዬን የሚያስጨንቅ ነገር በፍጹም እኔ ማድረግም አልችልም ትላታለች ለቲጂ። ቲጂ ይህን ያህል እንግዲህ ምክንያቱም ከሱራፌል ጋር ቤዛና ሱራፌል እንግዲህ ስላልተለያዩ እንዲሁም ደግሞ ከሱራፌል ጋር ያላት ግንኙነት እንግዲህ ስለከሸፈባት አሁን ደግሞ ሌላ እንግዲህ የቤዛ እህት ናት ብላ እንግዲህ ሉላ የምትባል ልጅ እንግዲህ ይዛ በዛ ያችን ሉላ የምትባለውን ልታታል ነው። የሉላ ግን የቲጂ ተንኮል ትንሽ የገባት ይመስለኛል። አክስትየዋ ግን ገንዘብ ስለምትፈልግ እንግዲህ ያው አክስትየዋ ማለት እንግዲህ ባዩሽ ናት። ባዩሽን እንደምታውቋት እንግዲህ ገንዘብ ስለምትወድ እንግዲህ በማነትች በቲጂ ሀሳብ ትስማማለች። ልጅም እንግዲህ ከድህነት በላይ አስጨናቂ አለ እንዴ ትላለች። ድህነት ሰርተን መለወጥ እንችላለን። ስለዚህ መጥፎ ነገር ወይም የማይሆን ነገር ሰዎችን መጉዳት እሱን የዘላለም ጸጸት ነው። ነገር ግን ልብስ ቢቆሽሽ እናጥበዋለን፣ ድህነትን ደግሞ ሰርተን እናቸንፈዋለን። እንግዲህ ደግሞ እኮ ይሄን ሁሉ የማደርገው እኮ ለእሷ ብዬ ነው ትላለች። ቲጂ ማለት በጣም ውሸቷ ነው። ለዚህ ለሉላ ብላ ሳይሆን እንግዲህ ለራሷ ጥቅም ፈልጋ ነው። ሉላ አክስትም እንግዲህ እሱንማ አውቃለሁ ትላታለች። ቲጂም እንግዲህ ለአንቺም ጭምር ጥቅም ነው ትላታለች። አንድ ሰው ዘሎ እንግዲህ ምክንያቱም ቤዛ አልሞተችም። እንግዲህ እሷ ቤዛ ስላለች እንግዲህ ቤዛ ምናልባት ቤዛ በህይወት ብትለል ቤዛ ናት ተብሎ የቤዛን ልትወስድ ትችላል። ነገር ግን ባለቤቷ እያለች ይቺ ቲጂ እንግዲህ እንዴት ነው እንደምታስብ እንግዲህ ሊገባን አልቻለም። ምናልባት እንግዲህ ቲጂ ይህን ነገር የምታስበው እንግዲህ ቤዛን የሆነ ነገር ልታደርጋት ፈልጋል ይመስል የጓደኛ ምቀኛ። ፈጣሪ ይጠብቀን ከእንዲህ አይነት ጓደኛ። እስኪ ህይወታችሁን ተመልከቱት እናንተ የዋህና ሚስኪን ናቸው ትላቸዋለች። እንግዲህ ቲጂ እንግዲህ የነዚህ ሰዎች እንግዲህ የሉላን አክስት እንግዲህ ደካማ ጎኗን አግኝተዋለች። እዛ ደግሞ ተመልከቺ ባልሰራው ሀብት የገዛ ሚስቱን አስወግዶ ተንደላቆ ነው የሚኖረው ትላለች። ይቺ ቲጂ እንግዲህ ቤዛ የሆነ ነገር ልታደርጋት እያቀደችው ነገር አለ፣ ወይንም ደግሞ ልታግታት ይመስለኛል። ስለዚህ ይቺ ሉላ እንግዲህ ቤዛን ስለምትመስል ድምጣቸውም ተመሳሳይ ስለሆነ ከዛ ቤት ብትሄድ በእርግጥ ይሄ ሱራፌል ይቀበላታል። የሉላማ ክስት እንግዲህ ምን ታደርጊያለሽ አለምን እንደዚህ ናት ትላታት። ጊዜ በጨመረ ቁጥር ባሏ የገዛ ንብረቷን በሱ ሊያዞረው ይችላል። ስለዚህ እንፍጠን ነው ምለሽ ትላታለች። ሉላማ ክስት እስካሁን ንብረቱን በሱ ስም እንዳላዘዋወረ ግን እርግጠኛ ነች ትላታለች። እና እኔ እርግጠኛ ባልሆን ከዚህ ምን እሰራለሁ ነው። ይህ የሉላ ክስትና ቲጂ አብረው እያወሩ እንግዲህ ሉላ ትመጣለች። ቆይ አንቺ ሴትዮ ለምን አትተይነን ትላታለች። ሉላ ክስትም ሉላ እየተረጋጊ እባክሽ ስትላት፣ ሉላም እንግዲህ ይቺ ሴትዮ ካልወጣች በስተቀር እኔ ልረጋጋም አልችልም። ይህም እንግዲህ በጣም ይቅርታ ባለፈው ስራ ቦታሽ መጥቼ አስቀየምኩሽ አይደል ትላታለች። ይቺ ሌባና አጭበርባሪ ክስትም እንግዲህ ሉላ እየተረጋጊ እባክሽ እሷንም ተረጃ ትላታለች። እሺ ከዚህ ቤት ውጪ ስትላት ቲጂን የሉላ ክስትም ሉላ ስትላት እሺ በቃ እኔ ከዚህ ቤት እወጣላቸዋለሁኝ። ተከትላት ትሄድና ታያት በቃ እኔ ተከትዬ ቀስ ብዬ አዋራታለሁ ትላታለች። ቲጂም እንግዲህ ሉላን ተከትላት ትሄድና ሉላ ባክሽ ትንሽ ደቂቃ ስጪኝ ትላታለች። ሉላም በሀሳቧ ተስማማና ቁጭ ትላለች። እንግዲህ ለቤዛ እኔ በህፃንነቴ እናትና አባቴ ነው የሞቱት፣
ስለዚህ የቤተሰብ ፍቅር ሳላይ ነው ያደግኩት ትላታለች። እንግዲህ ዝናሽ ነግራኛለች ትላታለች። አይገርምም ያንቺና ቤዛ እኮ ታሪክ የሚያመሳስለው ነገር አለ። ቤዛም እኮ በልጅነቷ ነበር ቤተሰቦቿን የመኪና አደጋ ያጣችው። ቤዛ ሲበዛ ጭምትና ደግሞ ብቸኛ ልጅ ነበረች ትላታለች። እንግዲህ ሰው ነበር የምትፈልገው ልክ እንደ እህት ብቸኝነቷን የሚጋራት። እንግዲህ አክስቴ ነበረች ከልጅነቴ ያሳደገች እናትም አባትም ሆና እሷ ናት ያሳደገችኝ ትላታለች። ሉላም እንግዲህ ቲጂን እኔ ይህን ማድረግ አልችልም ትላታለች። ቲጂም እንግዲህ ለምንድነው ማድረግ የማትችው? ስለዚህ ቤዛ ከመሞቷ በፊት ያፈራችው ሀብት አለ እና ያን ሁሉ አንቺ ትወርሻለች ስትላት እንግዲህ ቲጂም ይቺ ሉላም እንግዲህ ይሄ የምትይው ነገር ኃጢአትም ወንጀልም መሆኑን ግን ለነገሩ ታውቂያለሽ ወይ ብላ ተጠይቃታል። ቆይ ግን ቤዛ በትክክል መሞቷ ታውቃውን ወይ ትላታለች። አልተረጋገጠም ትላታለች። ግን ደግሞ ድምጿ ጠፍቷል። ምናልባት የዛር አረመኔ ሰዎች ይዘው ጨርሰዋት ይሆናል እያለ እንግዲህ ማስመሰሉን ትችላበታለች። ከእንደዚህ አይነት ካስመሳይ ጓደኛ ፈጣሪ አምላክ ይጠብቀን። ስለነበረን ቆይታ አመሰግናለሁ። ሀገራችንንም ሰላም ያደርግልን።